ሰላም እንዴት ናችሁ? ማርደር ጥበቦች ነን። ዛሬም ደግሞ ሰዓታችን ወቅታችን ጠብቀን ተገናኝተናል ማለት ነው። የተለያዩ ቆንጆ ሰፋፊ ጥበቦችን በብትንና የተዘጋጁ ደግሞ ለጥምቀት የሚሆኑ ልብሶችን የምናሳያችሁ ይሆናል። ተጨማሪ ደግሞ ዛሬ ለየት የሚያደርገው ሙካሽ ካባዎችን ደግሞ በጥያቄያችሁ መሰረት አቅርበንላችኋል ማለት ነው። እያንዳንዱን እስከ መጨረሻው ድረስ አብራችሁን ቆዩ፣ ተከታተሉ። ሰላም ነው። እጅን ደግሞ የስንቅ ምርጫ አለው። እንደዚህ ሲሆን ደግሞ በመልበስ ከተጀመረ በጣም የሚያደርግ ልብስ ይዘንላችሁ መከል በመጀመሪያ የማሳያችሁ የጥበብ ምርጫዎች ደግሞ ዛሬ የጥምቀት የሚሆኑ የራያ የተዘጋጁ የልብስ ምርጫዎች ነው ማለት ነው። እነዚህ የራያ ልብሶች እንደምታዩቸው በደንብ ልጥፍ ሆነው የተሰሩ ግን ደግሞ ዳራቸው ላይ በንቅሳት ወራጅ ጥልፍ ሆኖ ከዛ በኋላ ታች ላይ ደግሞ ጥልፉ መስቀል በቆንጆ ሁኔታ የተሰራ የልብስ ምርጫ ነው ማለት ነው። እነዚህ የራያ ቀሚሶች ኦብቪየስሊ ሁልጊዜ የሚታወቃሉ፣ የባህሉን ጠብቀው የተሰሩ ልብሶች ናቸው ማለት ነው። ከኋላ ደግሞ የሚታዩት ከኋላ ጥበቡ እኔ ድረስ ሆኖ በደንብ ቆንጆ ተደርጎ የተሸመነ የጥበብ አማራጭ ነው ማለት ነው። ይሄንን ቀሚስ ብዙ ጊዜ ለጥምቀት ምናምን ለፕሮግራምም በተለይ ደግሞ አሁን ላይ ለማጀብ ለሰርግ ፕሮግራሞች በደንብ ሰው እየዘለቀበት ነው። በጣም ቆንጆ ምርጫ ነው ማለት ነው። ይሄን ቀሚስ እኛ ጋር 12 ሺህ ብር ያገኙታል ማለት ነው፣ ከሻቱ ጋር ማለት ነው። ግን ደግሞ የዚህ የቀሚስ ራሱ የራያ ቀሚስ ሆኖ ግን ደግሞ በተለየ አሰራር ደግሞ ማሳያችሁ ይሆናል። እሱኛው ደግሞ ይሄኛው የጥበብ ምርጫ ነው ማለት ነው፣ የቀሚስ ምርጫ ነው። ይሄም ቆንጆ ሆኖ የራያ ቀሚስ የተሰራ የተዘጋጀ ነው። ተዘጋጅተው የሚሸጡ የራያ ልብሶች ናቸው እነዚህ። ከፈለጋችሁ በኦርደር መሰራት ይችላል። ግን ብዙ ጊዜ እነዚህ ልብሶች ተዘጋጅተው የምንሸጣቸው የልብስ ምርጫዎች ናቸው። ምናልባት መሀሉን እነዚህ አሁን በልጥፍ ነው የተሰሩት። ግን በወራጅ ጥልፍ እንዲሰራ የምትፈልጉ ከሆነ እሱን ደግሞ በትዕዛዝ አብረን መስራት እንችላለን ተነጋግረን ማለት ነው። የዚህ የመስቀሉ ምርጫ ከዛኛው ቀደም ካለው ካየነው የተለየ ነው። እንደምታዩት ነው። የመስቀሉ ዲዛይን ይለያል። ወገብ ስፌቱም ደግሞ ዝርግፍ ሆኖ ግን ደግሞ ወገቡ ሙሉ በሙሉ ላስቲክ ነው፣ ፍሪ ስታይል ነው ማለት ነው። ከዛ ይሄ እጅጌ ሙሉ አድርገን የሰራ ነው ቆንጆ የጥበብ ምርጫ ነው። ይሄ ደግሞ ከኋላው ላይ ጥበቡ በጣም ሲበዛ ለማትወዱ በደረጃ አድርገን የሰራ ነው የጥበብ ምርጫ የራያ የቀሚስ ምርጫ ነው ማለት ነው። ይሄ ቆንጆ ነው። በደንብ ለጥምቀት በደንብ መሆን ይችላል። በደንብ ያዘንጣል፣ ለተለያዩ ፕሮግራሞች ይሆናል። ስለዚህ የዚህ ቀሚስ ዋጋ ደግሞ 13 ሺህ ብር ነው ማለት ነው። አሁን ደግሞ ማሳያችሁ የልብስ ምርጫ ምንድነው? ከስተመራችን ኦርደር አድርጋን ለሙሽራ የታዘዝነው ከካባው ጋር አንድ ላይ አድርገን ቆንጆ አድርገን የሰራ ነው የልብስ ምርጫ ነው ማለት ነው። እንደምታዩት በደንብ ቆንጆ የተሰራ የቀሚስ ምርጫ ነው። ቀሚሱን ቀጣይ ያሳያችኋለሁ። በመጀመሪያ ግን ማሳያችሁ ይሄ ካባውን ነው ማለት ነው። ካባውን አንድ ላይ አድርገው ነበር ያዘዙን። በጣም ቆንጆ ተደርጎ የተሰራላቸው የሙካሽ ጥልፍ ነው። ካባው ላይ በሙካሽ ጥልፍ ተደርጎ የተሰራ ነው። ጨርቁን እነሱ በጥቁር ከፋይ የመረጡት ምርጫ ስለሆነ ነው እንደዚህ የተሰራው። እንደምታዩት እንደዚህ እዚህ ጋርና እዚህ ጋር መቋለፍ ይችላል ሲፈለግ ማለት ነው። እንደዚህ አድርገን ለፕሮግራማችን ቆንጆ አድርገን መጠቀም እንችላለን። ስለዚህ ይሄ በደንብ ያዘንጣል። በደንብ ለፕሮግራማችን በደንብ መሆን የሚችል ነው ማለት ነው። ይሄን ካባውን እኛ ጋር 35 ሺህ ብር ያገኙታል ማለት ነው። እንደምትፈልጉት የጥልፍ ምርጫ አሁን ይሄ በጎልደን ነው የተሰራው የጥልፍ ምርጫው። በነጭም የጥልፍ ምርጫ መሰራት ይችላል። የጥልፉ ዲዛይን መብዛት ማነስ መስቀል ይጨመርልን፣ እሱ በተለያየ መንገድ በእናንተ ፍላጎት መንገድ መሰራት ይችላል። ይሄ ግን የከስተመራችን ምርጫ ስለነበር በዚህ መንገድ ነበር የሰራንላት ማለት ነው። ስለዚህ እንደዚህ ነው በቃ እንደምታዩት ነው። በጣም ቆንጆ አድርጎ ያዘንጣል። ለሙሽራችን የሰራነው ልብስ ደግሞ እንደምታዩት ነው። በጣም ቆንጆ አድርገን የሰራንላት የልብስ ምርጫ ማለት ነው። ጥልፉ እላይ ድረስ ነው፣ ሰፊ ነው። ጥበብና ጥልፍ ከፈርጥ ጋር ሚክስ አድርገን የሰራ ነው የልብስ ምርጫ ነው ማለት ነው። እያንዳንዱ ዲቴይሉ ላይ ጥበቡ ላይ ድረስ ሰፊ ተደርጎ ነው የተሰራው። ዲቴይሉ ላይ ደግሞ ጥልፎቹን ተጠቅመናል ማለት ነው። እያንዳንዱ ቦታ ላይ ደግሞ ፈርጡ ሳይበዛ ቆንጆ አድርገን ነው የከተትነው ማለት ነው። እዚህ ላይ ፈርጡ ቢበዛ ብልጭ ይላል፣ በጣም የመብለጭለጭ ባህሪ ይኖረዋል፣ ውበቱንም ያጣል። ስለዚህ በመጠኑ አድርገን በአግባቡ ቦታውን ጠብቆ ቆንጆ አድርገን ያስገባ ነው የፈርጥ ስራ ነው ማለት ነው። ከወገብ በላይም ስፌቱ እንደምታዩት ለየት ያለች ቆንጆ አድርገን ዩኒክ አድርገን የሰራናት ነው ማለት ነው። አንገቷ በደንብ ቆንጆ ቅልብጭ ላይ የተጠለፈች ነች። እጇም እንደዛው ሳይበዛ የፈርጥ አገባብም ደግሞ የጥልፉ በደንብ ቆንጆ ተደርጎ የተሰራ ነው። ጥልፉ ከጥበቡ ጋር ያልተለያየ ነው። ምክንያቱም ጥልፍና
ሽመና ስለሆነ ሚክስ ተደርጎ የተሰራው ያን ያህል ርቀት የለውም ማለት ነው። እጁንም ደግሞ እንደምታዩት በጣም ቆንጆ ተደርጎ ነው የተሰራው። ይሄኛውም እንደምታዩት የእጁ ዲዛይን በጣም ቆንጆ ነው። ለየት ያለ አርገን የሰራ ነው። በላስቲክ አርገን የሰራ ነው፣ ግን በጣም ያምራል። በቃ በደንብ እጃችን ላይ ጌጥ ብናደርግ በደንብ ማዘነጥ ይችላል። በደንብ ውበቱን እናያለን። እጃችን ላይ ሂና በደንብ ለምንሳል ልጆች ሰዎች ደግሞ ይበልጥ ቆንጆ አድርጎ ማዘነጥ ይችላል ማለት ነው። ይሄን ቀሚስ እኛ ጋር 28 ሺህ ብር ያገኙታል ማለት ነው። በቀጣይ ደግሞ ማሳያችሁ ሌላ የካባ ዲዛይን ነው ማለት ነው። የካባ ዲዛይን ብዙ ጊዜ በዛኛው በትልቁ ማትወዱ በዚህኛው እንደየልብሳችን እንደየፍላጎታችን ምርጫ ካባውንም መቀያየር እንችላለን። ይሄ ደግሞ የዚህኛው ሌላ ለየት ያለ የካባ ዲዛይን ምርጫ ነው ማለት ነው። እንደዚህ ነው ማለት ነው። ይሄ በጣም ቆንጆ ተደርጎ የተሰራ ነው። ጥልፉ ሞካሹ እያንዳንዱ በጎልደን ሞካሽ የተሰራ ነው። በደንብ ነው የሚያምረው። ከልብሱ ጋር በደንብ ተናቧል። በደንብ ያዘንጣል ማለት ነው። ይሄ ለፕሮግራም ለመልስ ፕሮግራም ላለባችሁ በተለያየ ካባ መዘነጥ እንደምትችሉ ማሳያ ነው ማለት ነው። ይሄንን ሴቷ በምትለብስበት ጊዜ ደግሞ የወንዱ ካባ ምን አይነት ይሆናል? የወንዱ ካባ ይሄንን ጣል ነው የሚያደርገው። እንደዚህ ጣል ነው የሚያደርገው። የወንዱ ካባ ይረዝማል ከሴቷ ካባ ማለት ነው። እንደዚህ ጣል አድርጎት እንደ ጃኖ አድርጎት ነው የሚጠቀሙ ማለት ነው። ስለዚህ ይሄ የሴቷ ካባ ነው፣ ይሄ የወንዱ ካባ ነው ማለት ነው። የሴቷ መሀል ላይ ቀበቶ መኖሩ ነው ልዩነቱ። ሁለቱም በጣም ቆንጆ ተደርጎ የተሰራ የሙካሽ ጥልፍ ዲዛይን ነው ማለት ነው። የዲዛይን አይነቱ ራሱ በሌላ አይነት መንገድ አድርገን በነጭ ሞካሽ አድርገን ብንቀይረው የተለያየ ውበት መፍጠር እንችላለን ማለት ነው። ዲቴይሉ እንደምታዩት ነው። ምንም ጥያቄ የለውም። በጣም ያምራል። የባልና የሚስት ሙካሽ የምታዙ ከሆነ ዋጋው የዚህ 28 ሺህ ብር ነው። የባልና የሚስት ሙካሽ አንድ ላይ አድርገን የምንሰራላችሁ ማለት ነው። ይሄን ይመስላል። በጣም ቆንጆ ነው። ትወዱታላችሁ። እያዘዛችሁ ነው። በቀጣይ ደግሞ ማሳያችሁ የተለያዩ የብትን ምርቶች ነው ማለት ነው። ይሄ ለመጀመሪያው እንደምታዩት በጣም ቆንጆ ሆኖ በሮዝና መደቡ ደግሞ ቢጫ በወርቀ ዘብ ተደርጎ የተሰራ ቆንጆ የጥበብ ምርጫ ነው ማለት ነው። እንደምታዩት ነው። በጣም ቆንጆ ነው የተሰራው። አርቡም ስፋቱ በጣም ቆንጆ ተደርጎ የተሰራ ነው። የቀለም ምርጫውም እንደዚህ እንደምታዩት ነው። ሮዝ ከለር ለምትወዱ ሁልጊዜ ይሄ ጥሩ ምርጫ ነው ብዬ ነው የማስበው። ዲዛይኑም ደግሞ ቆንጆ ዲዛይን ነው። የድሮ ጥበብ ዲዛይን ሆኖ ግን በአዲስ መልክ የቀየረ ነው የጥበብ ዲዛይን ነው ማለት ነው። ይሄ ጥበብ ከፊት ለፊቱ አጭር ተደርጎ ነው የተሰራው እንደምታዩት ነው። ይሄ አጭር የሆነበት ምክንያት ደግሞ ወራጅ ጥልፍ ስንፈልግ ወራጅ ጥልፍ የምናሳርፍበት ኤሪያ ነው ማለት ነው። ስለዚህ ይሄ ቀሚስ ዙሪያውን 4/4 አድርገን በወራጅ ጥልፍ በሞሽን ጥልፍ አድርገን የጠልቆ የምንኑ ጥራት ይሄው በደንብ ግልጽ ነው። ምቱ ሁለተኛ ምን ነው በደንብ ቆንጆ ተደርጎ የተሰራው ቀሚስ ራሱ በደንብ ያስታውቃል ማለት ነው። ስለዚህ ይሄንን ቀሚስ እኛ ጋር በ13 ሺህ ብር እኛ ጋር ታገኛላችሁ ማለት ነው። ይሄ ቀሚስ እንደምታዩት ፒች ከለሩ ከወርቀ ዘቡ ጋር በደንብ ቆንጆ አድርገን ሚክስ አድርገን የሰራ ነው የልብስ ምርጫ ነው ማለት ነው። ፐርፕሉ ወይም ወይን ጠጅ ከለር ብለን የምንጠራው ከለር በደንብ ቆንጆ ሆኖ የገባ ነው ማለት ነው። እያንዳንዱ ከለር ኮምቢኔሽን በጣም በቆንጆ ሁኔታ የገባ ነው። ጥበቡ ዲዛይን ያን ያህል ያልበዛበት ነው፣ ግን ደግሞ እዩኝ የሚል በደንብ የማይሰለች በደንብ ቆንጆ አድርገን የምንለብሰው የልብስ ምርጫ ነው ማለት ነው። ስለዚህ ይሄን ቀሚስ እኛ ጋር አንገትና እጅ ጠልፈን ዙሪያውን ግን 4/4 አድርገን 15 ሺህ ብር ታገኙታላችሁ ማለት ነው። የጨርቁ ጥራት ምንም ጥያቄ የለውም። ሁለታይ መነን ቆንጆ አድርገን ምቱ ደረጃውን ጠብቆ የተሰራ የልብስ ምርጫ ነው ማለት ነው። ስለዚህ ይሄን ቀሚስ እኛ ጋር በ15 ሺህ ብር አንገትና እጅ ተጠልፎ ታገኙታላችሁ ማለት ነው። በቀጣይ ደግሞ ማሳያችሁ የጥበብ ምርጫ ይሄንን ሙሉ በሙሉ ጥቁር በቀይ ሞር ከለሩንም በሚይዘው የልብስ ምርጫ ነው ማለት ነው። እንደምታዩት ቆንጆ የሆነ የጥበብ ምርጫ ነው። ይሄ ትንሽ ቆየት ካሉት ጥበብ መካከል ቢሆንም ግን ደግሞ ስቲል ያላለፈበት የጥበብ ምርጫ ነው ማለት ነው። ቆንጆ ተደርጎ የተሰራ ነው። ዲዛይኑ የጥበቡ ዲዛይን እያንዳንዱ በጣም በቆንጆ ሁኔታ የተሰራ ነው ማለት ነው። ቢጫው መግባቱ ደግሞ ምን ሆነ ቀይና ጥቁሩን በደንብ ሞር እንዲያፈካው አድርጎታል ማለት ነው። አረንጓዴውን ቢሆን በደንብ አግዞታል። በጣም ያምራል። ቆንጆ ተደርጎ የተሰራ ነው። እዚህ ጋር ደግሞ እንደ ልሙጥ አድርገን ቀይ በቢጫ ወርቀ ዘብ የተጠቀምነው ደግሞ በራሱ እሱ ጥበቡን እንዲያፈካው አድርጎታል ማለት ነው። ስለዚህ ይሄን ቀሚስ አንገትና እጅን ብንጠልፈው ከዛ ደግሞ ሌላ በተጨማሪ ደግሞ ምናልባት በሼፕ ስራ ያለ ጥልፍ መልበስ የምንፈልግ ካለን በደንብ ቆንጆ ምርጫ ይሆናል ማለት ነው። ስለዚህ ይሄንን ቀሚስ ዙሪያውን 4/4 አድርገን አንገትና እጅ በማሸን ጠልፈን ይሄንን ቀሚስ 18 ሺህ ብር የምንሰራላችሁ ይሆናል ማለት ነው። ጨርቁ ጥራቱ ደግሞ ሁለታይን መነን ነው። በጣም ቆንጆ ተደርጎ የተሰራ የጥበብ ምርጫ ነው። ምንም ጥያቄም ጥርጥርም የለውም። ይሄ ቀሚስ በወራጅ ጥልፍም መሰራት ይችላል። በወራጅ ጥልፍም መሰራት ከተፈለገ እንደ ከስተመር ፍላጎት በመነጋገር ቆንጆ አድርገን የምንሰራላችሁ ይሆናል ማለት ነው። የቀሚሱን ስር
ቆንጆ አድርገን ድርመነን ከስራ አድርገን የምንሰራላችሁ ይሆናል ማለት ነው። ስለዚህ ይሄን ቀሚስ እኛ ጋር በቆንጆ ሁኔታ በቆንጆ ዋጋ ያገኙታል ማለት ነው። የነጠላውም ደግሞ ጥራት እንደምታዩት ነው። በደንብ ቆንጆ ተደርጎ ሰንሰለቱ፣ ዲዛይኑ፣ እያንዳንዱ አገባቡ በቆንጆ ሁኔታ ገብቶ የተሰራ የነጠላ ምርጫ ነው ማለት ነው። ስለዚህ ይሄን ቀሚስ እኛ ጋር እንዳልኳችሁ በአንገትና እጅ ጥልፍ 18 ሺህ ብር እኛ ጋር ታገኙታላችሁ ማለት ነው። በቀጣይ ደግሞ ማሳያችሁ የጥበብ ምርጫ ይሄንን ጥበብ ነው ማለት ነው። በጣም ቆንጆ ተደርጎ የተሰራ የጥበብ ምርጫ ነው። ይሄም ከለር ኮምቢኔሽኑ ፍዝዝ ያለ የማንለው ግን ደግሞ ቡኒው በደንብ ቀሚሱን ሞር እንዲጎላ አድርጎት የተሰራ የጥበብ ምርጫ ነው ማለት ነው። ስለዚህ ነጠላው ደግሞ ቀሚሱ ሰፊ ስለሆነ ነጠላውን ቅልብጭ አድርገን የሰራናት የጥበብ ምርጫ ነው ማለት ነው። ምንድነው ይሄ ቀሚስ ጎላ ብሎ እንዲታይ ያደረገው ስሩ ፈርሱን በደንብ ሙሉ በሙሉ ማለት በሚቻል በወርቀ ዘብ አድርገን ነው ፈርሱን የሰራ ነው። ይሄ በወርቀ ዘብ ፈርሱ በሰራቱ ምን ሆነ ከላይ እነዚህ ልብሶች በደንብ ጎልተው ዲዛይኑ እንዲወጣ አድርጎታል ማለት ነው። እያንዳንዱ ከለር ኮምቢኔሽኑ በደንብ ተደርጎ አብሮ የተዋሃደ የጥበብ ምርጫ ነው ማለት ነው። ስለዚህ ይሄ በደንብ ቆንጆ ተደርጎ ቢለበስ በደንብ በአንገትና እጅ ቢዘነጥበት በደንብ ቆንጆ ይሆናል ማለት ነው። ለተለያዩ ፕሮግራሞች ለናንተ አሉን ለምትሏቸው ፕሮግራሞች ይመጥናሉ ብለን ካዘጋጀናቸው የጥበብ ምርጫዎች መካከል አንዱ ነው ማለት ነው። ነጠላውም እንደምታዩት ነው። በደንብ ቅልብጭ ብላ የተሰራች ነች። ይሄን ቀሚስ እኛ ጋር 18 ሺህ ብር አንገትና እጅ ጠልፈን ዙሪያውን በአራት አርብ የምናስረክባቸው ይሆናል ማለት ነው። ድርመነን አድርገን እንደምትፈልጉት አይነት ስራ ምናልባት በዝርግፍም ሊሆን ይችላል፣ በሼፕም ሊሆን ይችላል። የአሰፋፉ ምርጫ የእናንተ ነው። በቀጣይ ደግሞ ማሳያችሁ የጥበብ ምርጫ ይሄንን ሰፊ የሆነ ቆንጆ ተደርጎ መስቀል ተደርጎ የተሰራ የጥበብ ምርጫ ነው ማለት ነው። በደንብ ቆንጆ ተደርጎ እኛ ቤት ከሰራናቸው የጥበብ ምርጫዎች ናቸው። በከስተመር ፍላጎት መሰረት የሰራ ነው። ንግስተ ሳባን ከዚህኛው ከጥበቡ ጋር ኮላብ አድርገን የሰራ ነው ወይም ደግሞ ሚክስ አድርገን የሰራ ነው ማለት ነው። እንደምታዩት የሰው ምልክቱ የንግስተ ሳባ ምልክት ነው። ከዛ ደግሞ መስቀል ጨምረንበታል። ቆንጆ አድርገን የሰራ ነው የጥበብ ምርጫ ነው። ይሄን ጨርቁም በሁለት አይን መነን አድርገን ቆንጆ አድርገን የሰራ ነው የጥበብ ምርጫ ነው ማለት ነው። እንደምታዩት ነው። በደንብ ቆንጆ ነው። በደንብ ያዘነጣል። አንዳንድ ጊዜ ትርጉም ያለው ጥበብ ቀሚስ ነው የምንፈልገው ለምትሉ ይሄ በደንብ ተደርጎ ትርጉም እንዲኖረው ተደርጎ መስቀሉም ንግስተ ሳባውም ቆንጆ አድርገን የሰራ ነው የጥበብ ምርጫ ነው ማለት ነው። ነጠላውም ደግሞ ሰፊ ነው። ቆንጆ ተደርጎ ጥራቱን ጠብቆ የተሰራ ነው። ጨርቁ በሁለት አይን መነን የተሰራው ዙሪያውን 4/4 አድርገን ይሄን ቀሚስ በ23 ሺህ ብር የምንሰራላችሁ ይሆናል ማለት ነው። ለየት ያለ ጥበብ ነው። ለየት ያለ ጥበብ መልበስ ለምትፈልጉ ብዙ ጊዜ ይሄ እናቶች ይመርጡታል። ቆንጆ ተደርጎ ለምሳሌ ለሙሽራ እናት ለመልበስ ለተለያዩ ለሰርግ ለመልስ በደንብ ቆንጆ ሆኖ መዘነጥና ለየት ብሎ መታየት ደምቆ ይቻላል ማለት ነው። ስለዚህ ይሄን ቀሚስ እኛ ጋር ቀድማችሁ ዘዙ። ቆንጆ አድርገን ሰርተን የምናስረክባችሁ ይሆናል ማለት ነው። በቀጣይ ደግሞ ማሳያችሁ የጥበብ ምርጫ ይሄንን አዲስ የጥበብ ምርጫ ነው ማለት ነው። ይሄ ጥበብ ታውቁታላችሁ፣ በሌላ በቀይ ከለር ያለው ጥበብ ነው። እኛ ጋር ምንድነው ያደረግነው ከለሩን ቀይረን ነው የሰራ ነው። ሙሉ በሙሉ ቀይ የነበረውን ቀሚስ ነው ወደዚህ አብሽ ከለር ከቀይ ጋር ሚክስ አድርገን የሰራ ነው የጥበብ ምርጫ ነው ማለት ነው። በጣም ቆንጆ ነው እንደምታዩት። ነጠላውም ደግሞ ምንም አይወጣለትም። በቃ ራሱን ችሎ ቆንጆ ተደርጎ የተሰራ የጥበብ ምርጫ ነው። ይሄው እንደምታዩት ነው። ነጠላውም ቆንጆ ነው። ጥበቡ በደንብ ከፊት ጋር ዝም ያለ አይደለም። በደንብ የሚናበብ ድምቅ ብሎ ፍክት የሚያደርግ የጥበብ ምርጫ ነው ማለት ነው። እንደምታዩት ነው። ቀሚሱ ላይም ዲዛይኖቹ ወርቀ ዘብ የሚባል የለውም። ወርቀ ዘብ የሌለው ልብስ ለምትወዱ ሰዎች ይሄ ትክክለኛ ምርጫ ነው። እያንዳንዱ ቦታ ላይ ዲዛይኑ፣ አገባቡ ምናምን በቆንጆ ሁኔታ የገባ ነው። ይሄም ደግሞ ነጠላው ከፊቴ ጋር ከለሩ በደንብ ይናበባል እንዳያችሁት ነው። ስለዚህ ይሄ ለጸየምም ይሁን ቀላል አለ ሰው ለየትኛውም ሰው በደንብ መሆን የሚችል ነው ማለት ነው። ስለዚህ ይሄ ጥበብ አዲስ ጥበብ ነው፣ ቆንጆ ጥበብ ነው። እኛ ጋር ይሄንን ጥበብ አንገትና እጅ አድርገን ዙሪያውን 4/4 አድርገን በ23 ሺህ ብር ታገኙታላችሁ ማለት ነው። ወርቀ ዘብ የሚባል እንዳልኳቸው የለውም። ቆንጆ ጥራቱን የጠበቀ በሁለት አይን መነን የተሰራ የልብስ ምርጫ ነው ማለት ነው። በቀጣይ ደግሞ ማሳያችሁ የጥበብ ምርጫ ሰፊ ጥበብ ነው። በደንብ ያዘነጣል። ብዙ ከለሮችም ስላሉት በደንብ
ያዘንጣል ማለት ነው። እያንዳንዱ ዲዛይኑ የቀሚሱ ቦታውን ጠብቆ በደንብ ያገባ ነው ማለት ነው። ስለዚህ እንደምታዩት ነው ጥቁር ነው ሙሉ ለሙሉ ቤዙን ያደረግነው። ያ ደግሞ ምንድነው እያንዳንዱ ዲዛይን ጎልቶ በደንብ እንዲወጣ ያደርገዋል የሽመናው ዲዛይን ማለት ነው። ስለዚህ ወርቀ ዘቡም ይሄ ብልጭልጭ ብሎ በደንብ የሚበዛ አይደለም፣ የሚረብሽ አይደለም። እንደምታዩት ነው ቀይነቱም የሚረብሽ አይደለም። ሮዙ በደንብ አመጣጥኖታል ከሁሉም ጋር። ግን ድምቅ ብለን መታየት ነው የምንፈልገው ለምትሉ ይሄ ድምቅ ብሎ በደንብ የሚያሳይ የጥበብ ምርጫ ነው ማለት ነው። እዚህ ቀሚስ ላይ አሁን ለምሳሌ እነዚህ ትንንሽ መስቀሎቹ ላይ ፈርጥ መጨመር እንችላለን። ለምሳሌ ተጨማሪ በደንብ ድምቅ ይበለልን ብላችሁ ለምትሉ ፈርጦች እዚች መስቀሎቹ ላይ በደንብ መጨመር እንችላለን። ከዛ እነዚህ መስቀሎች ላይ ዳይመንዶቹ ላይ እነዚህ ላይ ፈርጥ ብንጨምርበት ይበልጥ በደንብ ቀሚሱ መዋብ ይችላል ማለት ነው። ያ እንደ ከስተመር ፍላጎት ማድረግ እንችላለን ማለት ነው። የጨርቁ ጥራት 2 አይን መነን ነው። ሁሉንም ቀሚሶቻችን እኛ ጋር 2 አይን መነን ነው የምንሰራው። አርባቸውም ደግሞ ሰፋፊ ነው። ሁሉም ነጠላችንም ትልልቅ ናቸው ማለት ነው የኛ የቤት ቀሚሶች። ስለዚህ እናንተ እንደምትፈልጉት አድርገን በፍላጎታችሁ እንሰራላችኋለን። ይሄን ቀሚስ ግን እኛ ጋር ዙሪያ 4/4 አድርገን አንገትና እጅ አድርገን 25000 ብር ሰርተን የምንሰጣችሁ ይሆናል ማለት ነው። በቀጣይ ደግሞ ማሳያችሁ የጥበብ ምርጫ ይሄኛውን ሰፊ የሆነ ቆንጆ ሆኖ በሲልቨር ላይ ሞር ቤዙን ያደረገ የጥበብ ምርጫ ነው ማለት ነው። እንደምታዩት ነው በጣም ቆንጆ ሆኖ የተሰራ የጥበብ ምርጫ ነው። እያንዳንዱ ከለር ኮምቢኔሽን በደንብ ቆንጆ ሆኖ የገባ የጥበብ ዲዛይን ነው ማለት ነው። ትንሽ ቆየት ካሉት መካከል ነው፣ ግን ደግሞ በደንብ ሳይለበስ ገበያው ላይ የጠፋ የልብስ ምርጫ ነው ማለት ነው። ብዙ እንደ ልብ ያልተለበሰለት የልብስ ምርጫ ነው ማለት ነው። ስለዚህ ይሄ በጣም ቆንጆ ነው። ዩኒክ ሆነን ልንዘንጥበት የምንችለው የልብስ ምርጫ ነው። ምንም አይነት ወርቀ ዘብ የለውም። ወርቀ ዘብ ለማትወዱ ሰዎች በጣም ምርጫ መሆን ይችላል ማለት ነው። ቆንጆ የጥበብ ምርጫ ነው። ሰፊ ነው እንደምታዩት ነው። በደንብ ይሄ ሞቅ አድርጎ ማዘነጥ ይችላል። ያን ያህል ደግሞ ሞቅታውም ደግሞ ዝም ላለ ልብስ ለሚወዱ የሚረብሽ አይደለም ማለት ነው። ስለዚህ ይሄ ቀሚስ ለክርስትና፣ ለሰርግ፣ ለመልስ በደንብ ቆንጆ ሆኖ ማዘነጥ ይችላል ማለት ነው። ስለዚህ የነጠላውንም ስፋት እንደምታዩት ነው ቆንጆ ተደርጎ የተሰራ ነው። ምንም የሚረብሽ አይነት አይደለም ማለት ነው። የጨርቁ ጥራት 2 አይን መነን አድርገን የሰራ ነው። የጨርቅ ጥራት ነው። ምቱ በደንብ ቆንጆ ተደርጎ የተመታ ነው። ይሄንን ቀሚስ አንገትና እጅ ጠልፈን እኛ ጋር በ25000 ብር ታገኙታላችሁ ማለት ነው። ስለዚህ ቻናላችንን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ የሆናችሁ ጠብቁ። በቀጣይ ደግሞ ማሳያችሁ የጥበብ ምርጫ ይሄንን ጥበብ ነው ማለት ነው። ይሄ ጥበብ በጣም ቆንጆ ነው። ብሉ በኦሬንጅ ሚክስ ተደርጎ በሁለት ከለሮች ብቻ ሚክስ ተደርጎ የተሰራ የጥበብ ምርጫ ነው ማለት ነው። እንደምታዩት ነው በጣም ነው የሚያምረው። ቆንጆ ተደርጎ የተሰራ የልብስ ምርጫ ነው። ምንም ይሄ እንደዚህ ገለጻ የሚያስፈልገው አይደለም። 2 አይነት ከለር ነው። በተረፈ ዲዛይኑ ሙሉ ለሙሉ አበባ ነው። የጨርቁ ጥራት ቆንጆ አድርገን በ2 አይን መነን የሰራ ነው። ስለዚህ ይሄ ቀሚስኛ ጋር በ25000 ብር አንገትና እጅ ጠልፈን ዙሪያውን 4/4 አድርገን የምንሰራላችሁ ይሆናል ማለት ነው። ይሄ ቀሚስ በድርብ መነንም መስራት እንችላለን። ምርጫው የእናንተ ነው። ምንም ችግር የለውም ማለት ነው። ስለዚህ የነጠላውም ስፋት ደግሞ አያሳስባችሁም። ይሄው ይሄ ለጸይምም ለቀላል አለም ሰው በደንብ ይሆናል። ምንም ለኔ አይሆንም ለኔ ይሆናል የምትሉት አይደለም። በደንብ ማዘነጥ የሚችል ነው። ስለዚህ ይሄ ብሉ ከለርነቱ በተለይ ከወንዶች ጋር ከባለቤቶቻችሁ ጋር የምትለብሱ በደንብ ለነሱም ከለሩ በደንብ መሆን የሚችል የጥበብ ምርጫ ነው ማለት ነው። በቀጣይ ደግሞ ማሳያቸው የጥበብ ምርጫ ይሄንን ጥበብ ነው። ዛሬ ትንሽ ጮክ ያሉ ከለሮች ነው ማሳያችሁ። ይሄን የጥበብ ምርጫ ነው ማሳያችሁ ማለት ነው። ደመቅ ያለ ነው። በደንብ ድምቅ አድርጎ እዩኝ የሚል የጥበብ ምርጫ ነው ማለት ነው። ቬሪዬሽንቶቹ በደንብ ቆንጆ ተደርገው የገቡ የዲዛይን አይነት ነው። ይሄን በደንብ ቆንጆ ተደርጎ የተሰራ የጥበብ ምርጫችን ነው ማለት ነው። ነጠላውን በደንብ ጥለቱን ሰፊ አድርገን የሰራ ነው። ያን በቃ ልብሱ ምንድነው ወርቀ ዘብ የለውም። ያለ ወርቀ ዘብ ብቻ በዲዛይን በጥበብ የተዋበ የቆንጆ የልብስ ጥራት ያለው ልብስ ነው ማለት ነው። ይሄንን ቀሚስ አንገትና እጅ ቢሰራ በቂ ነው። ምክንያቱም ልብሱ ራሱ ጥለቱ ራሱ ድምቅ ያለ ስለሆነ በቂ ነው። ከአንገትና እጅ የዘለለ ባይሰራ ማለት ነው። ስለዚህ ይሄን ቀሚስ ዙሪያውን 4/4 አድርገን አንገትና እጅ አድርገን 26000 ብር የምንሰራላችሁ ይሆናል ማለት ነው። በግሩፕ ለምትመጡ ደግሞ የተለየ ዲስካውንት የምናደርግላችሁ ይሆናል ማለት ነው። ዛሬ እንግዲህ የተዘጋጀንባቸውና ለእናንተ ይመጥናሉ ለመጪው የሰርግ ፕሮግራም
ፕሮግራሞችና የተለያዩ ፕሮግራሞች ይሆናሉ ብለን ያሰብናቸው ልብሶች ነበር ያዘጋጀንላችሁ። በቀጣይ ጊዜ የተለያዩ የሆኑ ጥበቦችን ደግሞ የምናሳያችሁ ይሆናል። በተለየ አዘገጃጀት በተለየ ፕሮግራም እንመጣለን። ለቻናላችንን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ከዚህ በፊት የነበሩ ቀደም ብለው ምን ሰርተዋል ብላችሁ የምታስቡ ከሆነ እነሱን ደግሞ የሰራናቸውን ስራዎች ለማየት ቲክቶክ እና ኢንስታግራም ላይ ማርዳር ብላችሁ ብትገቡ ታገኙናላችሁ ማለት ነው። እስከ ሳምንት፣ መልካም ሳምንት ባይ